ሰበር ዜና የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር ነብዩ መሐመድ እና እስልምናን የዘለፈውን ግለሰብ ላይ ክስ ለመመስረት የሚያስችላቸውን ሂደት ማጠናቀቁን ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነትና ሚዲያ ዘርፍ አሳውቋል። እፎይ በሚል የማህበራዊ ሚዲያ ስያሜ የሚንቀሳቀሰው አቶ ሰለሞን ሽፈራው የተሰኘ ግለሰብ በመላው እስልምና እምነት ተከታዮች ዘንድ ትልቅ ክብር የሚሰጣቸውን ነብይ እስልምናን ብሎም ፈጣሪያችንን አላህን የሚዘልፍበትን ተንቀሳቃሽ ምስል ተመልክተናል ያለ ሲሆን የኢትዮጵያ ሙስሊም ህግ ባለሙያዎች ማህበር ከነገ ጀምሮ ባሉት ጥቂት ቀናት ጉዳዩን ወደሚመለከተው የህግ አካል እንደሚወስደው አሳውቋል። እንደተመለከታችሁት ነው እንግዲህ የኢትዮጵያ ንግድ ባንክ ለመቄዶንያ የ30 ሚሊዮን ብር ስጦታ አበርክቷል። ይህም በጣም አኩሪ ተግባር ነው። እጅግ በጣም ልናመሰግናቸው ይገባል። ይህንንም ስጦታ ያበረከቱት የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ ናቸው። ጋዜጠኛ መስከረም የመስቀል አደባባዩን ጉባኤ እየተቸች ትገኛለች። እንዲህም ስትል ጽሑፏን ትጀምራለች። አይቲቪ ስብከት ማስተላለፉ ሳያንስ ጭራሽ ለአጽንኦተ ነገር እንዲሆን ቆርጦ በድጋሚ የፍራንክሊን ግርሃም ስብከት ብሎ ጫነ ስትል ትጀምራለች ጽሑፏን። በነገራችን ላይ እንዲህ ያለ መድረክ ቀርቶ በአመት በሚታወቁና በካሌንደር በሚዘጉ ሃይማኖታዊ በዓላት አከባበር በሚኖር የቀጥታ ስርጭት የኢቲቪ ኤዲቶሪያል ፖሊሲ ጥቅል ሐሳብ ይህ ነው ስትል ሐሳቡን ታስቀምጣለች። ማንኛውም የሃይማኖታዊ በዓል የቀጥታ ስርጭት ላይ ስብከት ወይንም ሃይማኖታዊ ትምህርቶች አይተላለፉም። ይህ ግን መልእክቶችን እና ክንዋኔዎችን አይመለከትም ብላለች። ለዚህ ነው ካያችሁ መስቀል ወይንም ጥምቀት አከባበር በቀጥታ ስርጭት ስብከት መርሃ ግብር ላይ ጋዜጠኞቹ ተሳታፊ እንግዳ በማስገባት ተሯሩጠው የሚያቋርጡት ትላለች። ዛሬ እንደ መንፈሳዊ ጣቢያ የገሌ ስብከት ቢል የቀድሞ ቤቴን ምን አገኘው ብዬ ነው እንጂ ለማናማው ነበር ብላ ትጨርሳለች። ከሰሞኑ ጉዳይ ጋር በተያያዘ ኡስታዝ አቡበከር ጠንከር ያለ መልእክታቸውን አስተላልፈዋል። ሙሉ መልእክታቸውን እንስማ እስቲ። እናንተን የሚደፍረው በማንነታችሁ አይቶ ብዙ ተስፋ አላችሁ። ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው ታምናላችሁ። ምንድነው መልሳችን አማም ረብል ዓለሚን? በዚሁ አጋጣሚ ይህንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም፣ ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም፣ አድርገንም አናውቅም። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ከነ ጆን ዳንኤል ጋር ተከሳ አንድ ላይ የታሰረችው ናዮ በዚህ ሰዓት ማርገዟ ተሰምቷል። ታዲያ ብዙዎችም ክሷ ተቋርጠው ወይንም ክሷ በልዩነት ታይቶ እንድትለቀቅ ሲሉ ብዙዎች ሐሳብ እያቀረቡ ይገኛሉ።